ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በሰሜን ሸዋ በአገዛዙ የተጀመረው መጠነ ሰፊ ጥቃት ዛሬም ቀጥሎ መዋሉ ተገለጸ። በሰላማዊ ዜጎች ላይ ከደረሰው ጉዳት በስተቀር እስካሁን በፋኖ ይዞታም ሆነ በፋኖ ኃይሎች ላይ የደረሰ ኪሳራ እንደሌለ ነው ያገኘናቸው መረጃዎች የሚያመለክቱት። ከፍተኛ ቁጥር ያለው የአገዛዙ ሰራዊት በዛሬ በተደረጉ ውጊያዎችም መማረካቸውን ለማወቅ ተችሏል። ከሰሜን ሸዋ ባሻገርም በሌሎች የአማራ ቀጠናዎች ውጊያዎች ሲደረጉ መዋላቸውን የተመለከተው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ እየተወሰደ ባለው እርምጃ በርካታ ሰላማዊ ዜጎች መገደላቸውን በመጥቀስ ጥሪ አድርጓል። የሰሞኑን ጥቃት በተመለከተ ንቅናቄው የኢትዮጵያ ሕዝብ ከአማራ ሕዝብ ጎን እንዲቆም ጠይቋል። በዕለቱ ያሉትን ክስተቶች መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በጣም ነው አመሰግነው። እንግዲህ ካለው ያውደ ውጊያ መረጃዎች እንጀምር። ሰሜን ሸዋ ላይ አገዛዙ አነጣጥሯል። በሌሎች አካባቢዎችም ውጊያዎች እየተካሄዱ ነው ያሉት። እስቲ ዛሬ ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ። እንግዲህ በሰሜን ሸዋ በርካታ ወረዳዎች የአገዛዙ ጦር የሪፐብሊካን ጋርዶችንና የአየር ወለድ ክፍለ ጦሮችን ይዞ ወደ ውጊያ ገብቷል። የዛሬ 5 እና 6 ቀናት በፊት የኢንተርኔት የመብራት የአጠቃላይ የስልክ አገልግሎትን ሙሉ በሙሉ በመዝጋት የአካባቢው ማህበረሰብ ከመጨፍጨፍ በዘለለ በፋኖ ላይ ምንም ያመጣው ለውጥ እንደሌለ ነው መረጃዎች የሚጠቁሙት። በተለይ በምንጃር ቀጠና በረህት ወረዳ እና በአሳግርት በኩል የአገዛዝ ጦር ጠንከር ያለ ውጊያ የከፈተ ቢሆንም በፋኖ ኃይሎች ተመክቶ እየተመለሰ እንደሆነ ከስፍራው የደረሰ መረጃ ያመላክታል። በተለይ ብርጋዴር ጄኔራል ተፈራ ማሞ እና ሌሎች አመራሮች ይገኙበታል የተባለውን አካባቢ ለማጥቃት ከፍተኛ እንቅስቃሴ ያደረገው የአገዛዝ ጦር ምንም ውጤት ባለማምጣቱና በርካታ ሰራዊቱን አስፈጅቶ ወደኋላ በሚያፈገፍግበት ሰዓት ያገኛቸውን ንጹህ አርሶ አደሮች በመሰብሰብ ተፈራ በዚህ አካባቢ ታይቷል፣ መቼ አይታችሁታል፣ አውጡ መረጃ እያለ ሰዎችን በከፍተኛ ደረጃ እየገደለ እንደሆነ ነው መረጃዎች የደረሱን። እንዲሁም የከሰም ኮርን ትኩረት ያደረገ ዘመቻ የአገዛዙ ጦር አድርጓል። በተለይ በበረከት ምንጃር ሸንኮራ ሀገረ ማርያም አሳግርትና አንኮበር ገጠራማ ቦታዎች ላይ የስልክ አገልግሎት እንዲሁም የመብራት አገልግሎት ሙሉ በሙሉ በማቋረጥ ከፍተኛ የሆነ የጥቃት ዘመቻ ቢከፍትም በፋኖ ኃይሎች የከበባ ስቦ መምታትና መልሶ ማጥቃት ስልቶችን በመጠቀም በገፍ የመጣውን የአገዛዙን ጦር በመምታት ከፍተኛ ክሳራ እንዳደረሱበትና በርካታ ሰራዊት እየተመታ በሄሊኮፕተር ወደ አዲስ አበባ እየተጫነ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በተለይ ደግሞ በይፋት ቀጠና በሸዋሮቢት ዙሪያ ዋላጊ ዲሳና ወፍከሊና በሚባሉ አካባቢዎች ላይ ከባድ ውጊያ ማምሻውን ተቀስቅሷል። በዚህ ውጊያ የፋኖ ኃይሎች ናቸው መጀመሪያ ጥቃቱን የፈጸሙት። የአገዛዙ ጦር እነዚህን 2 ቀበሌዎች ለቆ ወደኋላ ማፈግፈጉንና በተለይ ከሸዋሮቢት ከተማ ውጪ ሁሉም አካባቢዎች በእነዚህ አካባቢዎች ላይ የስልክና የኢንተርኔት አገልግሎት ተቋርጧል። በዘፈቀደ መድፎችን ዙ23ቶችን ድሮኖችን እየተጠቀመ ሄሊኮፕተሮችን እየተጠቀመ የአርሶ አደር ቤቶችን በከፍተኛ ደረጃ እንዳወደመና የአርሶ አደር ቤተሰቦች ቤታቸውን ዘግተው በተቀመጡበት በከባድ መሳሪያ በርካታ ሰዎች እየሞቱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በመንዝማማ ግሸራቤ፣ መራቤቴ፣ ደራ አካባቢ ውጊያ አሁንም በስፋት ተቀጣጥሎ እንደቀጠልና የአገዛዙ ጦር ያሰበውንና ያቀደውን የፋኖ አመራሮችን ለመምታትና አካባቢውን ለማጽዳት ከፍተኛ ጥረት ቢያደርግም እንዳልተሳ ካለተ ነው የአካባቢ የዜና ምንጮቻችን የገለጹት። በሌላ ዜና በጣቁሳ ወረዳ ጨውድባ ከምትባል ከተማ የሚኒሻና የአድማ ብተና ኃይል ካምፕ ሰርቶ ተቀምጦ በነበረበት ሰዓት ከ4 እና ከ5 ቀናት በፊት የፋኖ ኃይሎች ጥቃት በመፈጸም ከተማዋን አስለቀው ነበረ። በትናንትናው ዕለት ያንን ካምፕ ተመልሶ የመከላከያ ኃይሉ ወታደራዊ ካምፑን ተቆጣጥሮ ለአንድ ቀን ከቆየ በኋላ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በፈጸመው ማጥቃት ከተማዋን የጨውድባ የምትባለውን ከተማ ሙሉ በሙሉ መቆጣጠራቸውንና ካምፑንም ማፍረሳቸውን በርካታ የቡድን የነፍስ ወከፍና ምርኮኞችን ማግኘታቸውን ተተኳሾችንም በገፍ ማግኘታቸውን ጨውድባ ከተማ የነበረው የአገዛዙ ጦር ወደ ጫንድባና ሰራባ ጭልጋ መሸቱንና ተከትለው እየመቱት እንደሆነና በዚህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር መደምሰሱ ነው መረጃዎች የሚያመላክቱት። በደንቢያ ሰቀልት በተባለ ቦታ ላይ በተለይ በዋናነት መቆሚያ ማርያም በምትባለው አካባቢ ዛሬ የአገዛዙ ጦር መሽጎ በሚገኝበት አካባቢ የፋኖ ኃይሎች በተለይ የአማራ ፋኖ
ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በደንቢያ መቆሚያ ማርያም በምትባለው መንደር ላይ የነበረውን የአገዛዙ ጦር መጥቶ ቦታውን መቆጣጠሩን ለማወቅ ተችሏል። በምዕራብ ጎጃም አካባቢ አሁን ዛሬ ከሰዓት በኋላ በበርካታ አካባቢዎች ላይ ውጊያ እየተደረጉ ሲሆን በተለይ በጃቢ ጠህናን ወረዳ የፍኖተ ሰላም ከተማ 5 ኪሎ ሜትር ርቀት ላይ የምትገኘው ሆዳንሽ ከተማ ላይ ጥቃት እየፈጸመ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ አሁንም በፍኖተ ሰላም አቅራቢያ ውጊያዎችን አፋፍሞ የቀጠለ መሆኑን ነው መረጃዎች ያመላከቱት። እንዲሁም በቋሪት ወረዳ ዋና ከተማዋ ገበዘ ማርያም ትባላለች። በገበዘ ማርያም ላይ አሁንም ከፍተኛ ውጊያ መክፈቱን፣ በሌላው አካባቢ ደግሞ በደጋዳሞት ዳማ ማርቆስ በተባለ አካባቢ ላይ የተቀናጀ ጥቃት መክፈታቸውን፣ በሰከላም አብስጋን በተባለች ቀበሌ ላይ ጥቃት መፈጸማቸውን፣ ይህ ጥቃት ደግሞ በተቀናጀ ሁኔታ በእነዚህ በሶስት ወረዳዎች በጃቢ ጠናን፣ በቋሪት፣ በደጋዳሞት እንዲሁም በሰከላ ወረዳዎች ላይ የተጠናከረ የመከላከያ ኃይል አለበት በተባለበት ቦታ ላይ የፋኖ ኃይሎች በተመሳሳይ ሰዓት ጥቃት መፈጸማቸውን ነው መረጃዎች እየጠቆሙ የሚገኙት። በሌላ ዜና በደቡብ ጎንደርና ማዕከላዊ ጎንደር የአገዛዝ ጦር በርካታ አካባቢዎችን ያለ ውጊያ መልቀቁን ተከትሎ ወደ ደብረ ታቦር ከተማ እየተመለሰ እንደሆነና በርካታ ወታደራዊ ምሽጎችን ለቆ ወደ አንድ አካባቢ እየተሰባሰበ እንደሆነ የደረሰን ዜና ያመላክታል። ይሄ እንግዲህ በአጊሳ ብትባል ከተማ፣ እብናት፣ አርባያ ሁለቱም በለሳዎች፣ ኪንፋስ በገላ፣ በኋላ ሊቦ ከምከም፣ አንዳንድ አርብ ገበያ እንዲሁም በርካታ አካባቢዎችን ለቆ ወደ ደብረ ታቦር ከተማ እያፈገፈገ እንደሆነ ሲታወቅ የጦር ምሽጎችና ከተሞችን የፋኖ ኃይሎች ያለ ውጊያ ከተሞችን እየተቆጣጠሩ እንደሆነ የደረሰን ዜና ያመላክታል። እንዲሁም የአገዛዙ ጦር በድንገት ስማዳ ወረዳ ወግዳ ከተማን ለቆ በመውጣቱ የወረዳው አመራርና ፖሊስ 230 የአገዛዙ ጦር ጫንቃ ላይ ታዝረው የነበሩ የሚኒሻ የአድማ ብተና እና የወረዳ አመራሮች 230 የሚሆኑ ብቻቸውን አገዛዙ ጧቸው በመሄዱ ከወግዳ ከተማ ተነስተው ወደ ደብረ ታቦር ሲሸሹ በከበባ ውጊያ ተከፍቶባቸው ራሳቸውን ተከላክለው ማምለጥ ስላልቻሉ አብዛኞቹ እጅ መስጠታቸውንና መሳሪያቸውን አውርደው ለፋኖ ኃይሎች ማስረከባቸው ተመላክቷል። አሁን የደረሰን በደቡብ ጎንደር ስማዳ ወረዳ ሽርፍ ጎዳ ተራራና አቦ ቤተክርስቲያን አካባቢ ምሽግ ሰርቶ ራሱን ሲከላከል የነበረው የአገዛዝ ጦር በፋኖ ኃይሎች ከበባ ደርሶበት ምሽጉ ተሰብሮ መበታተኑንና ወደ ደብረ ታቦር ከተማ እየሸሸ እንደሆነና በተደረገው ተጋድሎ ስማዳ ወረዳን የፋኖ ኃይሎች መቆጣጠራቸውን ለማወቅ ተችሏል። የስማዳ ከተማ ወግዳን ተቆጣጥረዋታል። ሲሸሽ በነበረው ጦር ላይም በቆረጣ በርካታ ኃይል እንደተመታበትና ወደ ደብረ ታቦር ከተማ እየሸሸ ቢመጣም ነገር ግን በተለያዩ አካባቢዎች የፋኖ ኃይሎች ቆረጣ በመፈጸም ከፍተኛ ክሳራ እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። እንግዲህ ያሉትን አጠቃላይ የአውደ ውጊያ ውሎችን በተለይ ሰሜን ሸዋ አካባቢ የሚታየውን እንቅስቃሴ የተመለከተ በዝርዝር ነው መረጃውን ያካፈልከን። በአንዳንድ ቦታዎች ላይ ካንተ ዘገባ መረዳት የተቻለው የአገዛዙ ጦር እየወጣ እንደሆነ አብረዋቸው የብልጽግና አመራሮች እንደዚሁም ሚሊሻና አድማ በታኝም ተያይዘው መከላከያ ሲወጣ እግሩን ተከትለው እየወጡ እንዳለ የቀሩት እጃቸውን እየሰጡ መሆናቸው እንሰማለን። ምናልባት ይሄ እርምጃ ከምን የመነጨ ነው? አገዛዙ ለምንድነው በተለይ ጎንደር አካባቢ ደቡብ ጎንደር ወረዳዎችን እየለቀቀ ወደ አንድ ቦታ እየተሰባሰበ ያለው? ምክንያቱ ይታወቃል ወይስ ኃይል ሰሜን ሸዋ ላይ ስለሆነ መጠነ ሰፊ ጥቃት የከፈተው በአሁኑ ሰዓት ወደዛ ኃይሉን እየሰበሰበ ነው ወይስ ሌላ ምክንያት አለው ተብሎ ነው የሚታመነው? መሳይ ወደ ሰሜን ሸዋ አካባቢ የሄደው ከፍተኛ የሆነ ጨራሽ የተባለ የሪፐብሊካን ጋርድና ከ101ኛ እስከ 105ኛ ያሉ የአገዛዙ አየር ወለድ ኮማንዶ ክፍለ ጦሮች አሁን አይደለም የገቡት። በሰሜን ሸዋ ለረጅም ጊዜ ከአዲስ አበባ ከተማ በቅርብ ርቀት ያለ የአማራ ክልል ግዛት በመሆኑ ከዚህ አካባቢ ተንደርድረው ኃይላቸው እየጨመረ ሊመጡ ይችላሉ ከሚል እሳቤ የሀገሪቱን ጨራሽ የተባለ ምናልባትም የሪፐብሊካን ጋርድ አሁን ተጨመረ እንጂ 5ቱም ክፍለ ጦሮች የአየር ወለድ ኮማንዶ ክፍለ ጦሮች ሰሜን ሸዋ ላይ ነው ከፍተኛ ተጋድሎ እያደረጉ ነው ብሎ መንግስት ራሱ ያመነው 101ኛ 102ኛ 103ኛ 104ኛ እና 105ኛ አየር ወለድ ኮማንዶ ክፍለ ጦሮች በሰሜን ሸዋ ለረጅም ጊዜ ምናልባትም ለ2 ዓመት በከፍተኛ ደረጃ እየተጎዳ ቆይቷል። እነዚህ በመጎዳታቸው ምክንያት ጨራሽ የተባለ ሌላ ሪፐብሊካን ጋርድ የባህር ኃይል ኮማንዶዎችን ጭምር ወደ ቀጠናው በማስገባት ከፍተኛ የሆነ ዘመቻ ያደረገ ቢሆንም አሁን በተደረጉት 6 እና 7 ቀናት ውስጥ እንኳን ከፍተኛ ክሳራ ስለደረሰበትና ምናልባትም በኋላ አንተና ስንነጋገር ምን ጨምረው ከኤርትራና ከትግራይ አካባቢ ስጋት አለብኝ በማለት ወደዛ አካባቢ ከባባድ መሳሪያዎችን እያንቀሳቀሰ በመሆኑ የጎንደር አካባቢ የኃይል እጥረት ስለተከሰተበት የጎንደር አካባቢ በተለይ ማዕከላዊ
ማዕከላዊ ጎንደርና ደቡብ ጎንደር ያለውን ኃይሉን ሙሉ በሙሉ አውጥቶ ወደ ከተሞች በማስጠጋት በአውሮፕላንም በተለያዩ የመጓጓዣ ተጠቅሞ ወደ ሰሜን ሸዋ ለማንቀሳቀስ ፍላጎት እንዳለው ነው የሚያሳየው። ይሄ አካባቢ እንግዲህ ከደቡብ ጎንደር ወደ ሰሜን ሸዋ ለማድረስ በፍጹም የማይቻል መሆኑን አንደኛ ከደቡብ ጎንደር ተነስቶ ከስማዳ ከደብረ ታቦር ተነስቶ በባህር ዳር አድርጎ ፍኖተ ሰላም ማርቆስ አድርጎ ሰሜን ሸዋ ለመድረስ በርካታ ቀናትን ሊፈጅበት እንደሚችል እና እየተከተለው ያለው ራሱን የመከላከል መንገዶች በሙሉ የድንጋጤና የፍርሃት ፍጹም ውጤት የማያመጡ አካሄዶችን እየተከተለ እንደሆነ ነው። በአጠቃላይ መንግስት ይህንን ነው እያደረገ ብለን ለመገመት እንኳን በሚያስችለን ደረጃ ላይ አይደለንም። ምክንያቱም ይሄ መንግስት ጠዋት ያደረገውን ነገር ሽሮ ከሰዓት በኋላ ሌላ አዲስ ነገር ነው እያመጣብን ያለው። ስለዚህ በሰሜን ሸዋ ከፍተኛ ኪሳራ ደርሶበታል። ወታደሮች አንስቶ ወደ ሰሜን ሸዋ እንቅስቃሴ አድርጎ ያንን አካባቢ ለመመከት እና ሙሉ በሙሉ ለማጽዳት አይነት ያሰበ ነው የሚመስለው መሳይ። እንግዲህ ሁኔታዎችን የተከታተልን ያለነው የስልክና የኢንተርኔት መጥፋትን በተመለከተም አንዳንድ መረጃዎችን እንደሰማነው ከሆነ በኦሮሚያ ክልል ሰሜን ሸዋም እንደዚሁ የስልክና የመብራት አገልግሎት መቋረጡን የተገለጸ ነው የሚገኘው። በአጠቃላይ አካባቢውን ከግንኙነት መስመር ውጪ በማድረግ ሰላማዊ ዜጎችን እየገደለ እንዳለ የሚገልጹ መረጃዎች ናቸው በመውጣት ላይ የሚገኙት። የአማራ ፋኖ ብሔራዊ ንቅናቄ ይህንን አስመልክቶ መግለጫ ሰጥቷል። በመግለጫውም አገዛዙ በከፈተው ጥቃት እስካሁን በርካታ ሰዎች ተገድለዋል፣ በድሮን በከባድ መሳሪያ መገደላቸውን በመግለጽ ነው መግለጫ ያወጣው። እንግዲህ የአማራ ሕዝብ እየደረሰበት ያለውን እንዲህ አይነት ግፍና መከራ የዘር ማጥፋት ወንጀል ለመከላከል የጀመረውን የሉና ተጋድሎ የአማራ ሕዝብ እንዲቀላቀለው ሌላውም ኢትዮጵያዊ ከጎኑ እንዲቆም ጥሪ ጭምር ያቀረበበትን መግለጫ ነው ያወጣው። አገዛዙ እስካሁን የጀመረው የፋኖች መሪዎችን የማጥፋትና የመያዝ እንቅስቃሴ አንዱንም አላሳካም። በርካታ ኃይሎቹ ነው እየተመቱ ያሉት። ከፍተኛ ቁጥር ያለው ቁስለኛ በሄሊኮፕተር ጭምር እያጓጓዘ እንዳለ እየሰማን ነው። የአማራ ፋኖ ብሔራዊ ንቅናቄ ጥሪን መነሻ አድርገን ምን ማለት እንችላለን? መሳይ እንደው ከዛ በፊት ወደዚህ ወደ አማራ ፋኖ ብሔራዊ ንቅናቄ በአማራ ክልል እየተደረገ ወዳለው አጠቃላይ ዘርፈ ብዙ የሰላማዊ ሰው ግድያ ከመሄዳችን በፊት በሰሜን ሸዋ የሪፐብሊካን ጋርድ አየር ወለድ ኮማንዶ መደበኛ ጦሮች የባህር ኃይል አሰልፎ አልቻለም። አሁንም ዛሬ እየተደረገ ባለው ጦርነት በአማራ ክልል እየተዳደረ የሚገኘው የኦሮሚያ ልዩ ዞን የሚባለው ከሚሴ ተብሎ የሚጠቀሱ አካባቢ ያሉ ታጣቂዎችን በዛ አካባቢ የሚንቀሳቀሱ የሸኔ አባላትን ሳይቀር ወደ ውጊያ ከመከላከያ ጋር ገብተው ወደ ቆቦ ተብሎ በሚጠቀሰው አካባቢ ላይ የውጊያ እንቅስቃሴ ውስጥ ገብተዋል። ይህ የሚያሳየው በሰሜን ሸዋ ያለው ኃይል እጅግ በጣም ጠንካራ፣ በየትኛውም የሀገሪቱ ጦር ዘመቻ ቢካሄድበት መመከት እንደሚችል መንግስት አውቆታል። ለዛም ነው አሁን ከጎንደር ያለውን ኃይል አውጥቶ ወደዛ ለመውሰድ እንቅስቃሴ ውስጥ የገባው። ማሸነፍ እንደማይችል ስላወቀው አሰማርቻለሁ ብሎ ያለውን ጦር በሙሉ በአከርካሪው እንዲሰበር አድርገው መክተው በስቦ መምታት እንዲሁም በመልሶ ማጥቃት ከፍተኛ ጉዳት ስላደረሱበት የማይዛመደውን የአማራ ክልል ምስለኔ አስተዳደር የሚያስተዳድረውን ክልል ታጣቂዎች መሳሪያ በደንብ ተተኳሽ አስታጥቆ ከመከላከያ ጋር አቀላቅሎ ወደ ሸዋሮቢት አካባቢ በማምጣት ከፍተኛ የሆነ ውጊያ እንዲከፍቱ አድርገዋል። ይሄንንም መቋቋም ችለዋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በአማራ ክልል አጠቃላይ እየፈጸመ ያለውን ጦርነት በተመለከተ መግለጫዎችን አውጥተዋል። መስመሮችን በመዝጋት በሲቪል ነዋሪዎች ላይ ጭፍጨፋ እየፈጸመ መሆኑን ነው በዋናነት እየጠቀሱ ያሉት። እንግዲህ ወታደራዊ ዘመቻው ለ11ኛ ዙር የተደረገ ዘመቻ እንደሆነ፣ የግንኙነት መስመሮችን በመዝጋት በሲቪል ነዋሪዎች ላይ ጭፍጨፋ እየፈጸመ መሆኑን ከጥር 26 ጀምሮ በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ ከሪፐብሊካን ጋርድና በተለይ ደግሞ በአማራ ክልል ከሚተዳደረው የኦሮሚያ ልዩ ዞን ጋር በመተባበር ሰራዊቱን በከፍተኛ ደረጃ አስገብቶ በሲቪሎች ላይ ከፍተኛ የሆነ ጭፍጨፋ እየተፈጸመ እንደሆነ ጠቅሷል። በወግዲ ወረዳ ቢኤም የሚባለውን መሳሪያ ዞ 23 የሚባለውን መሳሪያ ያለ ጥናትና ያለ ወታደራዊ ስልት በመጠቀም ከ100 በላይ ንጹሃንን መጨፍጨፉን፣ ከ40 በላይ ደግሞ መኖሪያ ቤቶች ሙሉ በሙሉ መቃጠላቸውን፣ በርካታ የቤት እንስሳትን በዘፈቀደ መግደላቸውን፣ 6 የቤተሰብ አባላትን መግደሉን፣ በኤፍራታና ግድም ከኦሮሚያ ልዩ ኃይል ጋር በጋራ በፈጸሙት ጭፍጨፋ ከ20 በላይ ንጹሃን መገደላቸውን፣ በሸበል በረንታም እንዲሁ ምንም ውጊያ በሌለበት የአርሶ አደር መንደሮችን በመድፍ እየደበደበ እንደሚገኝ ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ ይህን በህዝብ ላይ እየተፈጸመ ያለውን ጭፍጨፋ ከህዝብ ጋር በመቀናጀት መመከቱንና አሁንም በመከታ ላይ እንደሚገኝ የአማራን ህዝብ ደግሞ ጥሪ
ጥሪ ማቅረቡ አንደኛ ፋኖን ማገዝ የማትችሉ ከእድሜም ከተለያየ ምክንያትን ማገዝ የማይችሉት በአግባቡ ህይወታችሁ ማዳን ከቤት መውጣት እንደሌለባችሁ ጦርነት በሚካሄድበት አካባቢ መገኘት እንደሌለባቸው ሲያሳስብ የአማራ ህዝብ ግን እያንዳንዱን የአማራ ቤት የሚያንኳኳ ጦርነት መጥቶባልና ከፋኖ ጋር ይህን ስርዓት መመከት መቻል እንዳለብህ በማለት ማሳሰቢያ ሰጥተዋል። ኔትወርክ በመቁረጥ እየፈጸመ ያለው የዘር ጭፍጨፋ ህዝቡ ጥንቃቄ እንዲያደርግ አሳስበዋል። ህዝቡን በከፍተኛ ደረጃ እየጎዳ ያለ መንግስት በመሆኑ አሁንም ከእንደዚህ አይነት ድርጊቶች መንግስት እንዲታቀብ ለዓለም አቀፍ ማህበረሰብ አሳውቀዋል። በተለይ ከጦርነት ህግ የወጣ በሰላማዊ ዜጎች ላይ የሚፈጸመውን ጅምላ ጭፍጨፋ በተመለከተ ለአፍሪካ ህብረት ሰብአዊ መብት ኮሚሽን፣ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን፣ ለተለያዩ የዓለም አቀፍ የሰብአዊ መብት ይገደናል የሚሉ በሰብአዊ መብት ዙሪያ ላይ ድርጅት መስርተው ለዓለም ሰላም እና ለሰብአዊ መብት ጥሰት እየታገሉ ላሉ ድርጅቶች እና ተቋማት እንዲያወግዙትና ይሄን ድርጊት በአስቸኳይ እንዲያቆሙ ጥሪ አቅርበዋል። እንግዲህ ጦርነት በፋኖ ላይ አይደለም እየተካሄደ ያለው በአጠቃላይ በአማራ ህዝብ ላይ ከፍተኛ የሆነ የዘር ማጽዳት እና የዘር ማጥፋት የጦር ወንጀሎች እየተፈጸሙ በመሆናቸው የዓለም መንግስት ይህን በዓለም አቀፍ ድርጅቶች ይህንን እንዲያወግዙት በማለት አሳስቧል። በተለይ በዋናነት ደግሞ በዓለም አቀፍ ደረጃ በስደት የሚገኙ የኢትዮጵያ ዲያስፖራዎች ይሄን ድርጊት ለዓለም ማሳወቅ መቻል እንዳለባቸውና ክትትል በማድረግ እና እኛ በምንሰጣቸው መረጃዎች ተንተርሰው ለዓለም አቀፍ መንግስታትና ድርጅቶች ይሄ መንግስት በአማራ ህዝብ ላይ እየፈጸመ ያለውን አጠቃላይ ዘርፈ ብዙ በደሎችን እንዲያሳውቁ በሰላማዊ ሰልፍም በተቃውሞም እንዲወጡ አሳስቧል። መሳይ እንግዲህ ዘግይቶ የሚወጡ መረጃዎችንም እየተከታተልን እንገኛለን። በርካታ ከተሞች ነጻ እየወጡ ነው። ወረራው ተቀልብሷል ማለት በሚያስችል መልኩ ነው ድሎች እየተገኙ ያሉት። የአብይ አህመድ አገዛዝ ምናልባት መጨረሻ ሪፖርት ሲያደርግ ምን ያህል ድል አገኘው ብሎ ሊገልጽ እንደሚችል በጉጉት እንጠብቃለን። ሰላማዊ ሰዎችን፣ ሰላማዊ ተቋማትን ነው ያወደመውና የገደለው። እንደምንሰማው ከሆነ በሰሜን ሸዋ ወረራው ተቀልብሷል። በአንዳንድ አካባቢዎች ከተሞች ነጻ ወጥተዋል። ፋኖች እየተቆጣጠሩ ነው። አገዛዙ አዳዲስ ይዞታዎችን መቆጣጠር ይቅርና በእጁ የነበሩትንም እያጣ እንዳለ ነው ዘግይቶ ከሚወጡ መረጃዎች ለማወቅ የተቻለው። እውነታውን እንከታተላለን። ላቀረብክልን መረጃ በተመልካቾች ስም ከልብ አመሰግናለሁ።